OCTube. Observe, like, share, subscribe ያድርጉ። እንዴት ናቸው የእግዚአብሔር ሰዎች፣ የክርስቶስ ተከታዮች? የማይወድቅ ቃል የምንናገራቸው ነገሮች ዝም ብለው ስለመጡልን መናገር አረገዋለሁ ብለን የምንተወው አይነት ነገር ሳይሆን፣ ወይም ደግሞ የምናገራቸው ዝም ብሎ ቬን የሆኑ ከንቱ ቃላቶች ሳይሆኑ ሪሊ ከልባችን የወጡና እውነትነት ያላቸው በተግባር ባክ የምናረጋቸው መልክትም ካለን ከጌታ መልክት አለንም ካለንም ኦፒኒየንም ካለን ምክርም ካለን ምንም ካለን እነዚህ ነገሮች የማይወድቁ መሆናቸው እንዴት ተጽዕኖ እንደሚያመጣ ነው። አንደኛ ሳሙኤል ምዕራፍ 3 ከ19-21 ሳሙኤል እንዴት ተጽዕኖ እንዳመጣ በህብረተሰቡ መካከል የሚያሳየን ክፍል አለ። ሳሙኤል አደገ፣ እግዚአብሔር ከእሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር ይላል። ስለዚህ ከእስራኤል ክልል እስራኤላውያን ከዳን ከጥጉ ወደ ላይኛው ቤርሳቤህ ወደሚባሉ ጥግ ድረስ ያለ እስራኤል በሙሉ እግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። ኢንፍሉወንስ ሆኑ። ለምን? የሚናገራት ነገር ጠባት። ዝም ብሎ ሲለፈልፍ አይገኝም። ሳሙኤል የእግዚአብሔር ቃል ብርቅ በነበረበት በኤሊ ዘመን ነበር የተወለደው። በዙሪያው የሚያዩ ሁሉ ግብዝነት፣ እግዚአብሔርን ችላ ማለት፣ የተናገሩትን አለማድረግ ነበረ። የኤሊን ታሪክ የቤተሰቡን ታሪክ ታስታውሳላችሁ። ልጆቹ ያደርጉት የነበሩት ነገር የሳሙኤል ተጽዕኖ እጅግ የላቀ ካደረጉት ሁኔታዎች አንዱ የሚናገረው ነገር እውነተኛ የሚፈጸም በቃሉ የሚገኝ መሆኑ ነው። በምንመራቸው በወዳጅነት በምንቀርባቸው በቤተክርስቲያንም ሆነ በዓለም በተለያየ ቦታ በተሰማራንበት ቦታ ባሉ ሰዎች ላይ መልካም ተጽዕኖ ማምጣት ከፈለግን ቃላችን ወሳኝ ነው። የምንናገራቸው ነገሮች ከባድ መሆን አለባቸው። ማለት ቀላል ንግግሮች፣ ነገር ግን በተግባር ከባድ የሚሆኑ ተናግሯል ያደርገዋል የምንባል አይነት ሰዎች የእሱ ነገር ሳይሆን የምንባለው መባል ያለብን ከተናገረ እሱ ይፈጽማል የምንባል ሲሆን በጣም ፓወርፉል የሆነ ተጽዕኖ እናመጣለን። በዚህ እውነት ስር 5 ፕሪንሲፕሎች ሰጣችኋለሁ። አንደኛው የምንናገራቸው ቃላት በተጽዕኖ ላይ ትልቅ ስፍራ እንዳላቸው ማወቅ። እግዚአብሔር መጀመሪያ ዘፍጥረት ላይ 1:3 ላይ አስተማረን የጀመረው ይሄ ነው። እግዚአብሔር ይሁን አለ ሆነ ነው። ቃል በጣም ፓወርፉል ነው። በጣም ከምናስበው በላይ በጣም ፓወርፉል ነው። ወደ አዲስ ኪዳን ስንመጣ ያዕቆብ ውስጥ ስንገባ፣ የተለያዩ ክፍሎች ስንገባ ሰዎች ለሚናገሩት ነገር ለሁሉም ይጠየቁበታል። ለምን? ተጽዕኖ አለው። ተጽዕኖ ፍርድ ይቀርባል። ፍርድ ድረስ የመቆየት አቅም አለው። ስለዚህ ፓወርፉል ነው። ካልተናገርን በስተቀር የማይከናወኑ ሁኔታዎች፣ የማይፈጠሩ አዳዲስ ነገሮች፣ የማይለወጡ ሰዎች እንዳሉ ማስታወስ አስፈላጊ ነው። ስንናገር ደግሞ በትክክለኛ ቃል ተጽዕኖ የምናመጣ ሰዎች ለመሆን ራሳችን ማዘጋጀት አለብን። ለዚህ ነው ጌታ ሐዋርያ ጳውሎስን ሐዋርያ 18 ውስጥ ምዕራፍ ውስጥ እንደምንመለከተው ዝም አትበል፣ ነገር ግን ተናገር። ዝም አትበል፣ በዚህ ከተማ ብዙ ሕዝብ አሉ፣ ተናገር። ካልተናገር ግን አይሆንም። በጣም ኃይለኛ መሳሪያ ነው አንደበታችን ላይ ያለው መሳሪያ። እንጠቀምበት። ስንናገር ይሆናል። እንኑረው፣ እንናገረው። ሁለተኛው የማይወድቅ ቃልን የሚመለከተው ፕሪንሲፕል የቃላችንና የተግባራችን መጠን መመጣጠን ማረጋገጥ አለብን። ሮሜ 15:18-19 አሕዛብ እንዲታዘዙ በቃልና በስራ አለፍ ብዬ ነው ማነብላችሁ፣ በቃልና በስራ ሰብኬአለሁ ይላል። ሁሉን ስታነቡት እነዚህ ቃላቶች ታገኛላችሁ። አንድ ሴት እንዳለችው ነው፣ ወንጌል እሰብካለሁ፣ አንዳንድ ጊዜ ቃል እጠቀማለሁ አለች። ለምን? ብዙ ጊዜ በተግባር ነው መሰብከው ማለት ነው። ቃላችንና ተግባራችን መመጣጠን አለበት፣ አለዛ ቬን ነው፣ ከንቱ ነው። ጳውሎስ በሕይወታችን በቃልና በኑሮ ለሚያምኑት ምሳሌ ሆኑ ብሎ በአንደኛ ጢሞቴዎስ 4:11-12 ለጢሞቴዎስ በመከረው ምክር ላይ እኛንም አስታውሶናል። በቃልና በኑሮ ምሳሌ ሆኑ። ፓወርፉል ነው። በቃልም በስራም የመገለጥን ሕይወት ሉቃስ 24 ላይ እንደገና በስራና በቃል ብርቱ የነበረው ኢየሱስ ብሎ ስለ ክርስቶስም ይነግረናል። በሐዋርያት ሥራ 7:22 በቃሉና በስራውም የበረታ የነበረው ሙሴ ይለናል። ሙሴም የቃል ብቻ ሰው አልነበረም፣ በስራውም የበረታ ነበር። በጣም ወሳኝ ፕሪንሲፕል ነው። ፕሪንሲፕል ቃላችንና ተግባራችን ይመጣጠን። ያን ጊዜ በጣም ፓወርፉል እንሆናለን፣ ተጽዕኖ ሰዎች እንሆናለን። ከንቱ ከሆነ ቀፎ ከሆነ ባዶ ከሆነ ህይወት እግዚአብሔር ያውጣል። እናወራቸው ብዙ፣ እናውጃቸው ብዙ፣ ምንጮኋቸው ብዙ፣ ከዛ ከወጣን ከተበተንም በኋላ ባዶ ህይወት ከመኖር እግዚአብሔር ያውጣል። ይህ ነው የምላችሁ። ሶስተኛ
በቃሉ የተቀመመ ንግግር ማዳበር። አንደኛ ጴጥሮስ 4:11 ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ይሄ ማለት እዚህ ክፍል ላይ እንዴት ተጠቅሷል፣ እዛ ክፍል ላይ እንዴት ተጠቅሷል ብለን የሸመደድናቸውን ነገር ስለመተርተር ስለማውራት አይደለም የግድ የሚያወራው። እሱ ቢሆን ጥሩ ነው፣ ግን የግድ መሆን የለበት። ምን የምናወራቸው ቃላቶች ግን ውስጣችን በተከለው እግዚአብሔር ቃል የተቀመሙ፣ ጤናማ የሆኑ፣ ጀንትል የሆኑ፣ ጨዋ የሆኑ የምናገራቸው ሀሳቦች እውነታም ቢሆን እንኳን በጌታ ቃል ሲቀመም የበረታ መሆኑ፣ ተጽዕኖ የሚያመጣ መሆኑ ማስታወስ። ስለዚህ ንግግራችን በቃሉ እንዲቀመም በመጀመሪያ አስተሳሰባችን በቃሉ መለወጥ አለበት። በውስጥ የሞላው ወደ ውጭ ስለሚወጣ ማለት ነው። ውስጤ ላይ መስራት፣ አስተሳሰቤ ላይ መስራት ማለት ነው። ይሄ ማለት በጣም ወሳኝ ፕሪንሲፕል ነው። አራተኛው ከቃል ጋር የተያዘው የተጽዕኖ መንገድ በእግዚአብሔር የምንናገራቸው እግዚአብሔር የምንናገራቸው ቃላት እሱን የሚወክሉ መሆናቸውን ማረጋገጥ ነው። እሱን የሚወክሉ ቃሌም ያለበት ቃሌም በእውነት ይናገራል ኤርምያስ 23:28 የግላችን ሀሳብና የጌታን ሀሳብ አጥርቶ ስለመለየት እንድናስብ ፈልጋለሁ። በዚህ ቃል መሰረት ማለት እኛ የግላችን ሀሳብ ምክርም ሆነ የተማርነው ትምህርት ሲሆን ይሄ እንደዚህ ይመስለኛል ስንል ጌታ የተናገረን የገለጠልን የእሱ ሀሳብ የሆነ ነገር ኢንስፓየርድ ሆነን ስንናገር በእርግጥም ከእግዚአብሔር ሲሆን ደግሞ እሱን መለየት አስፈላጊ ነው። አንዳንድ ጊዜ እነዚህ ሁለት ነገሮች ሳንለያቸው እናደባለቃቸዋለን። የእኛን ሀሳብ መናገር እኮ ችግር የለበትም። የተረዳነው ገንዘባችን ይህን ነገር እናገራለሁ እንደዚህ ነው ማምነው ማለታችን ቢብሊካል እስከሆነ ችግር የለበትም። ነገር ግን ደግሞ የራሳችን ሀሳብ እንደ እግዚአብሔር አስመስለን እግዚአብሔር ፍሬሽ የሆነ መገለጥ ሬቨሌሽን እንደሰጠን ወይም መልእክት እንደሰጠን አስመስለን ማቅረብ ተገቢ ነው ብዬ አላስብም። ተቀባይነት ለማግኘት ቫሊዴሽን ለማግኘት ፈጣን ተጽዕኖ ለማግኘት አንዳንድ ሰዎች እንደዛ ሊያደርጉ ይችላሉ። ሁላችን ምናልባት በዛ መልኩ ተሳስተን ሊሆን ይችላል። ግን መታረም ያለበት ነገር ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ 7:12 ላይ ከባድ የሆነ ኢሹ ሲያነሳ ይህንም የምለው እኔ እንጂ ጌታ አይደለም ብሎ ይለያል። በጣም ሲሪየስ ሲሆን የሚያወራው ስለ ትዳር ስለምናምን ያወራና በጣም ሲሪየስ ሲሆን ጌታ እንደዚህ ነው ብያለ በጣም ጠንካራ የሆነ ትእዛዝ እያስተላለፈ አሁን በዛ ሀሳቦ እግዚአብሔር እንደሆነ አስበው እንዲታዘዙት አይፈልግም። በፍጹም ንጹህ ነው አመለካከቱ። ስለዚህ ይሄ ነገር የምላችሁ እኔ ነኝ። አይ ኖ ኢትስ ትሩ ትክክለኛ ፕሪንሲፕል ነው፣ ግን እኔ የምለው ብሎ ይለየዋል። እንደዛ እስከማለት ድረስ የራሱን ሀሳብና የጌታን ሀሳብ የመለየት ምን ነበረው ሐዋርያ ጳውሎስ። የምናገራቸው ቃላት እሱን የሚወክሉ ሲሆኑ ግልጽ እናደርጋቸው። እግዚአብሔር እንደዚህ ብሎኛል፣ ካልሆነ ደግሞ እኔ እንደዚህ አምናለሁ፣ ቃሉም እንደዚህ ያስተምረኛል፣ እኔም ኮንቪክሽን ይሄ ነው ብለን እንለያቸው። ሰዎች የራሳቸውን ምርጫ ይምረጡ። በጣም ፓወርፉል ያደርገናል፣ እውነተኞች ያደርገናል። የመጨረሻውና አምስተኛው ሀሳብ ምንም ያህል ብንጠነቀቅ በቃላችን የሚሰናከሉ ሰዎች እንዳሉ ማወቅ አለብን። ሁላችሁንም ይህን ነገር እንከረጅ ላርጋችሁ ተቀበሉት። አምናችሁ ምንም ብትጠነቀቁ፣ ምንም ጥሩ ነገር ብትናገሩ በቃላችሁ በንግግራችሁ የሚሰናከሉ ሰዎች እንዳሉ አትርሱት። ይህን ነገር አንደኛ ጴጥሮስ 2:8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ይላል። በቃ ሰው በንግግር ዝም ብሎ የሚሰናከል ሰው የሚያሳየው የተናጋሪውን ንግግር ሳይሆን የራሱን የውስጡን ፖዚሽን የማለማመን ደካማ ማንነት ነው የሚያንጸባርቀው። ያ ማለት አንደበታችን ችግር ሊያመጣ ይችላል ብለን በፍርሃት እንኖራለን ማለት አይደለም። ይሄ ፕሪንሲፕል ምንም ብንጠነቀቅ በቃላችን የሚሰናከል ሰው ይኖራል። እኛ በርደናችን እንሸከማለን፣ ሸክማችን ኃላፊነታችን እንወጣለን። ሌላው ሰው ደግሞ የራሱን ኃላፊነት ይወጣል። በክርስቶስ ሕይወትና አገልግሎት ላይም ይህን ነገር እናየዋለን። ማቴዎስ 15:12 ላይ ይህን ቃል ሰምተው እንደተሰናከሉ አወክን ይሉታል። እንግዲህ ክርስቶስ ማንም ሰው ሆን ብሎ ተሳስቶ የማይሆን ቃል አውጥቶ በፍጹም አሰናክሎ አያውቅም። ምንም ሰውን ሊያበላሽ የሚችል ሊጎዳ የሚችል ንግግር ካፉ የማይወጣ የዋህ አምላክ ነው። ነገር ግን በንግግሩ ሰዎች ሲሰናክሉ ታያላችሁ። ለምንናገራቸው ነገሮች የመጠንቀቃችን ያህል መናገር ያለብንን ተገቢ ነገር ግን ችላ ማለት የለብንም። ንግግራችንን ለተጽዕኖ እንድንጠቀምበት ጌታ ይርዳን። ጌታ ኢየሱስ ከእናንተ ጋር ይሁን። በሌላ ትምህርት እስከማገኛችሁ ሰላሙ ነው። ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ
የእርሷ ሆሴቲው እግዚአብሔር ያድናል፣ ያድናል። እግዚአብሔር ያድናል። ምን እየሳልክ ምን እየተሳልክ ማንን ስለ በማንተ ስለ ሆሴቲው በሆሴ እግዚአብሔር በእኛ እንዴት ተሳለ፣ እኛስ እግዚአብሔርን እንዴት ሳለ። ሆሴ ይህን ያመላክታል። ሁሉ በመንፈሳዊ ጌታ ይቃኛል። መንፈሳዊነት በሁሉ ይቃኛል። ሁሉ መንፈሳዊ ነው። መንፈሳዊ ሰውነት መንፈሳዊነት ሰው ማንን መገለጥ ይጠበቃል። ሴቲው ይህንና የመሰል ብርቱ ርዕሰ ጉዳዮችን ይዳስሳል። ሆሴቲው የእርሱ ምርጫ